በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 12 ከሊቀ መላእክት ቅዱስ ሚካኤል ወርሃዊ በዓል በተጨማሪ ዕረፍቱ ለአባ ሳሙኤል ዘዋልድባ ብላ ቤተክርስቲያናችን ታከብራለች። አባ ሳሙኤል ትውልዳቸው ከዘራ ጌዴዎን ገበዛ አክሱም ነው። አባታቸው እስጢፋኖስ፣ እናታቸው አመተ ማርያም ይባላል። ለመምህር ሰጠዋቸው ሲማሩ አድገው ኋላ ወላጆቻቸው ሲያርፉ ደብረ መንኩል ገብተው ሥርዓተ ምንኩስና እያጠኑ ለትልቁ ለትንሹ እየታዘዙ ውሃ እየቀዱ እንጨት እየሰበሩ በትረምት ይኖሩ ጀመር። ከዚህ በኋላ ውዳሴ ከንቱ ሲመጣባቸው ተለይተው በተባህተው ለመኖር ሽተው ወጥተው ሲሄዱ ተከዚ ደረሱ። በዚህ ሰዓት ወንዙ ሞልቶ ነበርና የማያሻግራቸው ቢሆን ውሃውን በትምህርተ መስቀል ባርከው በአንድ እጃቸው መጽሐፍ በአንድ እጃቸው መብራት እንደያዙ ገብተው መብራቱ ሳይጠፋ መጽሐፉም ሳይበላሽ ተሻግረውታል። ዋልድባ ሲደርሱ ጌታ ንበር ዝየ እዚህ ተቀመጥ አላቸው። እሳቸውም ገዳም ገድመው ሥርዓተ ምንኩስና እያስተማሩ ተቀመጡ። ከዚህ በኋላ አባ ሳሙኤል ዘዋልድባ ውዳሴ ማርያም ቅዳሴ ማርያምን እየደገሙ እያደረሱ ይህንንም እየጸለዩ ሲሄዱ ክንድ ከስንዝር ያህል መሬት ለቀው ይታዩ ነበር። አንድ ቀንም ይህን ደግመው ውሃውን ቢባርኩ ህብስተ ሕይወት ሆኖላቸው ከነደቀ መዛሙርቶቻቸው ጋር ተመግበውታል። ሶብአተቦ ለማይ በቅዳሴ ኪንዘ ይጼልይ ረስዮ ህብስተ ጽጌ ሃይማኖት ሳሙኤል ዘሐቅለዋሊ እንዳለ ደራሲ። እመቤታችንም የፍቅር መገለጫ የሆነው ዘንድ ነጭ ዕጣንና ዕንቁ ሰጣቸዋለች። ውዳሴን ከቅዳሴ ጋር አንድ አድርጎ የደገመውን አንተ ከገባህበት መካነ ሕይወት አስገባዋለሁ ብላ ተስፋም ሰጣቸዋለች። አባ ሳሙኤል ጊዜ ረፍታቸውም ሲደርስ ጌታ በስብሐተ አእላፍ ተገልጾ በስምህ የተማጸነውን በጎ የሰራውን ዜና ገድልህን የጻፈ ያነበበ የተማረ ያስተማረውን እስከ 10 ትውልድ ድረስ ምሬልሃለሁ። በዚህም ቦታ የሚሰበሰቡ ልጆችህን ከዕዳ ከፍዳ እሰውርልሃለሁ አላቸው። በዚህ ሰዓት አባ ሳሙኤልም እንኪያስ ቦታዋን ባርክልኝ ብለው እንደ ሞሰብ ክዳን ከፍ አድርገው አንስተው አስባርከዋት በዚህ ዕለት አርፈዋል። አባ ሳሙኤልን ሊቃውንት እንዲህ እያሉ ያመሰግኑታል። ከሀገሩ ወጥቶ ተከዚን ሲሻገር ኮረጆ አልያዘም አልያም ወርቅና ብር፣ የእርሱ ወርቁ ስንቁ በገዳሙ ሲኖር የድንግል ቅዳሴ ውዳሴዋ ነበር ይላሉ። በዚህ ዕለት ቅዱስ ሚካኤል ካደረገው ታምር አንዱን እንመልከት። ታምሪሁ ለቅዱስ ሚካኤል ሊቀ መላእክት መላከ ኪዳኑ ለክርስቶስ ንጉሠ ስብሐት ትንበልና ስለቱ ዋስተብቆቱ ያድነነ እምዕለተ ጥቂት ወእምሰዓታት መንሱት እምሐጽ ዘይሰርር በመዓት ወእምግብር ዘይሐውር በጽልመት ለገብሩ ለዓለመ ዓለም አሜን። ተብህለ ከመሃሎ አሐዱ ብእሲ በውስተ አሐቲ ሀገር መሃይምን ወጻድቅ ዘይፈርሆ ለእግዚአብሔር ወይገብር ምሕረተ ለነዳያን ወለምስኪናን ወይሴፎ ተንበልናሁ ለቅዱስ ሚካኤል ሊቀ መላእክት ወይገብር ተዝካሮሙ አማስሩ ወሰኑዩ ለለወሩ ወዝኩ ብእሲ ኮነ ይትገብር ግብረ ማህረት። ጌትነት የባህሪው የሚሆን የንጉሥ ክርስቶስ የቃል ኪዳኑ መልእክተኛ ቅዱስ ሚካኤል ያደረገው ታምር ይህ ነው። ልመናውና አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማም ከሚሰራ ስራ ይሰውራል ለዘላለሙ አሜን። በአንዲት ሀገር ውስጥ አንድ ደግ ሰው ነበር። ይህም ደግ ሰው እውነተኛ እግዚአብሔርን የሚፈራ የዕለት ራት የዓመት ልብስ ለሌላቸው ለድሆችና ለችግረኞች የሚያዝን የሚራራ የሚመጸውት ችሮታን የሚያደርግ የመላእክት አለቃ የቅዱስ ሚካኤልን ልመናና ጸሎት ተስፋ የሚያደርግ በየወሩ በየ12 ቀን መታሰቢያውን የሚያደርግና በእርሻ ስራ የተሰማራ ሰው ነበር። ከዚህ በኋላ ይህ ሰው ያለበት ሀገር በአንዲት ዘመን የምድሩ ፍሬ ሁሉ ጠፋ። ይህ እግዚአብሔርን የሚፈራ ደግ ሰውም የመላእክት አለቃ የቅዱስ ሚካኤልን መታሰቢያ ምን አደርገዋለሁ ብሎ አሰበ። ፈጽሞም የተቸገረ ሆነ። ከቤቱ ምንም ምን አልነበረውም። ደሪቶ ለበሰ። ፍጹም ችግር ጸናበት። የሚበላው የሚጠጣው የሚለብሰው አጣ። ለዕለት ምግብ እንኳ ቸገረው። የረሃብ የጽም ችግር ስለጠናበት ጽኑ ሐዘን ተሰማው። ኃይሉ ፈጽሞ ደከመ፣ ብርታቱም ጠፋ። የጠጅ ስጋር እንደጣለው ሰው ሆነ። ከአልጋው ከመቀመጫው መነሳት ተሳነው። ከረሃቡም ጽናት የተነሳ አዝኖ ተኛ፣ እንደ ሞተ ሰውም ሆነ። በዚያች ሰዓትና በዚያች ዕለት ለሰው ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደ እርሱ መጣ። በትሕትናው ለሰው ታዛዥ እንደመሆኑ መጠን ለደግነቱም ወሰን የለውምና ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ባለጸጋ ስለነበረ ለዚያ ሰው ተገለጠለት፣ አረጋጋው፣ አጽናናው።
ዝክሬን የምትዘክር መታሰቢያን የምታደርግ ወዳጄ ሆይ ለምን ታዝናለህ? ለምንስ ትተክዛለህ? በጠዋት ፈጥነህ ተነስ፣ አትዘግይ፣ ልብህ ይጽና፣ ኃይልህም አይድከም። ወደ ባህር ፈጥነህ ሂድና መረብህን ጣል። ያን ጊዜ ታላቅ ዓሣ ይገባልሃል፣ እግዚአብሔርም ፍጹም ክብርን ይሰጥሃል። እነሆ በውስጡም ብዙ በረከትን ታገኛለህ። እኔም ካንተ አልለይህም፣ ካንተ ጋር እሆናለሁ። በችግርህም ጊዜ አልተውህም፣ ቸል አልልህም፣ አልንቅህም። ፈጽሞ ለችግር አልሰጥህም፣ የእግዚአብሔር ኃይልም ካንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤል ይህን ተስፋ ከነገረው በኋላ ከፊቱ ተሰወረ፣ በፍጹም ክብርም ወደ ሰማይ አረገ። ይህም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደሆነ አወቀ። በነጋም ጊዜ ኃይል አግኝቶ ተነሳ። የእግዚአብሔር መልእክተኛ ቅዱስ ሚካኤል እንደነገረው ወደ ባህር ዳርቻ ፈጥኖ ሄዶ ከባህር ላይ መረቡን ጣለ። የመላእክት አለቃ ቅዱስ ሚካኤልም እንደነገረው ታላቅ ዓሣ ከመረቡ ገባለት። አፉንም በከፈተ ጊዜ በውስጡ በእሳት የተፈተነና የጠራ የነጠረ ወርቅን አገኘ። ከዚህ በኋላ እጅግ ደስ አለው፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነት ይዞት ሳለ ያልናቀው ችላ ያላለው ንቆ ያልተወው የመላእክት አለቃ ቅዱስ ሚካኤልንም እያመሰገነ ይህንን ወርቅ ይዞ በታላቅ ደስታ ወደ ቤቱ ተመለሰ። ከዚህ በኋላ ከዚያ ከወርቁ አንስቶ የመላእክት አለቃ የቅዱስ ሚካኤልን ስዕል አሰራ። በአማረ በተወደደ ጌጥም አስጌጠው። በታላቅ ክብር አክብሮ በከበረች ቤተክርስቲያን ውስጥ ሰቅሎ አኖረው። በየወሩ በየ12 ቀን የመላእክት አለቃ የቅዱስ ሚካኤልን መታሰቢያና ዝክር እስከ ዕለተ ሞቱ ድረስ ሳያስታጉል ኖረ። የቅዱስ ሚካኤል ፍጹም ልመናው ለዘላለሙ ከኛ ጋር ይኖር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ሰአሊተ ምሕረት ምክንያተ ድኂን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። የጻድቁ ረድኤት በረከት ከኛ ጋር ይሁን። እንዲሁም የቅዱስ ሚካኤል ረዳትነት አይለየን አሜን።